ሰላም ጤና ይስጥልኝ። የአመለ ልጅ ነኝ። ዛሬ ደግሞ የማሳያችሁ በጣም በቀላል ዘዴ የሚሰራ በቤት ውስጥ የሩዝ አሰራር ነው። ከመንገድ ነው የመጣሁት። በጣም ደክሞኛል፣ ግን የአትክልት ሩዝ ሰርቼ አነስ አድርጌ ልመገብ ብዬ ስላሰብኩኝ ነው። አብራችሁኝ ተከታተሉ። ለሱ የሚያስፈልገን በዋነኝነት ቀይ ሽንኩርት እንደዚህ አድርጌ ከትፌያለሁ። ከዛ ነጭ ሽንኩርት አለኝ። ከዛ ደግሞ ቲማቲም አለኝ። ሩዝ ቻት ያለች እንግዲህ አንድ ኩባያ ሩዝ ናት ያለች። እችን ግን በርከትከት አድርጌ እዚህ ጋር ደግሞ የምታዩት አለ ጎመኖች አሉ። ከነዚህ ውስጥ አንዷን ብቻ እንደዚህ መዘዝ አድርግና አንድ ቆስጣ ጨምርበታለሁ። ከሩዝ ጋር በአብዛኛውን ጊዜ ቆስጣ ስትመገቡ ጥሩ ስለሚሆን ቆስጣ ካላችሁ አንዷንም ቢሆን ከትፋችሁ ጨምሩበት። ወደ ስራው እንሄዳለን። እንደምታዩት መጥበሻችን ላይ ዘይታችንን እንጨምራለን። ዘይታችንን ለትንሽ ሰዓት ላይ ጋል እስክትልልን ድረስ ሌላ ደግሞ ሩዜን አንድ አፍታ ለቅለቅ አደርገዋለሁ። መለቅለቅ ስላለበት ሩዝ አንድ ዙር እሽት አድርጋችሁ ነጭ አረፋ እስከሚወጣ ድረስ ማለቅለቃችሁ በጣም አስፈላጊና ለሩዙ ደግሞ ቴስቱ ቆንጆ እንደሆነ ስለሚያደርግላችሁ ለቅለቅ ማድረጋችሁን አትርሱ። አሁን እዚሁ ላይ ምን አደርጋለሁ መሰላችሁ? ሽንኩርቴን ዘይቴ በጣም ባይግልም ሽንኩርት አድርጌበታለሁ። ግን አብሮ እንደዚህ እየተዋሃደ እስከሚደርስልኝ ድረስ እኔ ቀደም ያሳየኋችሁን ጎመኔን ከተትፋለሁ። እንግዲህ ይኸውላችሁ እችን ቆስጣዬን እንደዚህ አድርጌ እጥብ አደርጋታለሁ። በውሃ መታጠብ ስላለበት ነው። ንጹህ ነው። ሁልጊዜ ግን ቆስጣ ስታጡ መጀመሪያ በደረቁ እያለ እንትን በሉት። እሺ እዩት። እንደዚህ ገለጥ አድርጋችሁ አይት ማድረጋችሁን አትዘናጉ። ንጹህ እንዲሆን ነው፣ ለንጽህና ነው ያልኩና እንደዚህ አድርጌ ሽንኩርቱ እስኪደርስልኝ ድረስ እንጨቱን አወጣውና እችን እንደዚህ አድርጌ ጥብ አደርጋታለሁ። አንደኛ ለከለሩ በጣም ቆንጆ ያደርግልኛል። ሁለተኛ ነገር ደግሞ ያው ሩዝ በተፈጥሮ ሆድ ያደርቃል አይደለ? ቅባትም ነው ዘይትም ስለምናደርግበት፣ ሩዝም ደግሞ ራሱን የቻለ ሆድ ስለሚያደርግ፣ ቆስጣ ደግሞ ሆድ በማለስለስ አንጀትን በማለስለስ የታወቀ ነገር ስለሆነ አብረን ቆስጣ እንቀላቅልበት የተሻለ ስለሆነ ቆስጣ ካላችሁ እንደዚህ ብትጠቀሙ የተሻለ ነው ብዬ ስላሰብኩኝ ነው እንደዚህ ያደረኩት። ከሌላችሁ ግን ችግር የለም። እሺ ምንም ችግር የለም። ውሃ ጠጡ በደንብ። ሩዝ ከተጠቀማችሁ በኋላ ውሃችሁን ጥጥ አድርጉ። ሁላችሁ እንግዲህ ይሄንን ይመስላል ቆስጣዬ። እቺ ቆስጣ ትበቃለች። ከዚች ሩዝ ጋር ሰርተን አብረን እንመገብ። ወደ ስራው ደግሞ እንሂድ። እንግዲህ ወደ ተመልካቾቼ እንደምታዩት ነው ሽንኩርታችን እንደዚህ ራሱ በትንትን ብሎልናል። እዚህ ላይ እንደዚህ እያደረኩኝ እዚች ላይ ነጭ ሽንኩርቴን እጨምርበታለሁ። እንዳልኳችሁ ነው ከመንገድ ነው የመጣሁት። በጣም ደክሞኛል፣ ግን በቃ የነበረው እንጀራ ስለነበር እኔ ደግሞ ሩዟን ሳይሆን ለምን ሩዝ አልመገብም ብዬ ስላሰብኩ ነው። እናንተ ግን ይሄንን በምታዩበት ሰዓት ላይ የአመለ ልጅ ሽሮ በርበሬ ዶሮ ወጥና ከተሪንጎችና አገልግልን ስለምሰራ በሚያስፈልጋችሁ ሰዓት ላይ ደውላችሁልን አቀርብላችኋለሁ። ባላችሁበት ቦታ ድረስ ይዤላችሁ ይመጣው እንጂ እመጣለሁ። ክርስትና ካለባችሁ ትንንሽ ፕሮግራሞች ካሉባችሁ ደግሞ ከተሪንግ ስለምሰራ አበረታቱኝ ነው የምላችሁ። እስካሁንም ጊዜ ሰጥታችሁ ስለምታበረታቱኝ እግዚአብሔር ያክብራችሁ። ቲማቲሜንም ከዚሁ ላይ እንደዚሁ ጨምረዋለሁ። ትንሽ የዚሁ ላይ ጠበስ ነው የማደርገውና አብረን እናያለን። ብቻ ይሄንን እንዴት እንደምንሰራው ሁል ጊዜ እንደዚህ ፈጠን ያለ ምግቦችን ስንሰራ የሚገርማችሁ እሳት ብዙ ልብልብ አድርጎ የማይበላቸው ምግቦች ማለት ነው። ፈጠን እንምላቸው ያው ሽሮ ስንሰራ ትክክል እናደርጋለን። እንደዚህ አይነት ሳይሆን እነዚህ ደግሞ የፈረንጅ ምግብ የሚባሉት በተለምዶ አሁን ግን የሀበሻም ናቸው በጣም ተመጋቢዎች ስለሆነ እነሱን ስንሰራ በጣም ፈጠን ያለ ስለሆነ አይሰለችም፣ ለመስራትም አይሰለችም፣ ለመብላትም አይሰለችም። በጣም ደስ ይላል። እናንተ ግን ከኔ ጋር አብራችሁ ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ትንሽ ይብሳል። እስኪ ከፍተን እናየዋለን። ይኸውልህ እንግዲህ እንደምታዩት ነው። ቲማቲሙም ሽንኩርቱም አንድ ላይ ሞት ብሎ ሲከፈል ሽታው በጣም ደስ የሚል ጊዜ ነው የምናገረው። ነጭ ሽንኩርት እስማም ከጤና ጥቅም ውጭ ያለው ደግሞ ሽታና ጣዕም ልነግራችሁ አልችልም። ሁላችሁም ነጭ ሽንኩርትን ተጠቀሙ። የፈለገ ቢወደድ እንደው አንድ ራስ ፈንቀጥ አድርጉበት። አሁን እዚህ ላይ የማደርገው ደግሞ ቅድም ያዘጋጀሁት ቆስጣዬን ነው። ቆስጣችንን ደግሞ እንደዚህ አድርገን እንጨምራለን። ቆስጣችንን አብረን ገልበጥ እናደርገዋለን እዚህ ላይ ለከለሩ እንዲያምርልን ነው። እዚህ ላይ እናደርጋለን ኮረሪማ አለኝ ይቅርታ ቁንዶ በርበሬ አለኝ። ቁንዶ በርበሬ ትንሽ ለጣዕሙ እንደዚህ አደርግበታለሁ።
አብራችሁ እንደዚህ ገልበጥ ገልበጥ ታረጋላችሁ። አትክልት ስትሰሩ በነገራችን ላይ ብዙ አይነት አትክልቶችን መጨመር ትችላላችሁ እናንተ ቤት ውስጥ ካላችሁ። እኔ ቤት ውስጥ ባለኝ ነገር ነው ሁሉ የሚሰራው፣ ምንም አልጨናነቅም በእውነት ነው የምላችሁ። እና ቤታችሁ ያለውን ነገር ብቻውን አንድ ቅጠል ቆስጣ ጥቅም አላት። ድንች ካላችሁ መጨመር ትችላላችሁ፣ ካሮት ካላችሁ መጨመር ትችላላችሁ። እናንተ የፈለጋችሁት ቤት አትክልት ጠቅላላ ጠባብሳችሁ ከሩዝ ጋር መመገብ ትችላላችሁ። አሁን እዚህ ላይ ደግሞ ትንሽ ጨው አድርግበታለሁ። ጨው ብዙ ተጠቃሚ ስላልሆንኩኝ ነው ለእናንተ የምመክረው ብዙ አትጠቀሙ። እና እኔ መስራላችሁ ከለሩ ተቀየረ፣ ሙሉ ለሙሉ ተቀየረ። አሁን እናደርገዋለሁ መሰላችሁ። እንደዚህ ከሰራሁኝ በኋላ ይሄን መልሼ ሳህኔ ላይ ነው የሚጨምረው፣ ሳህን ላይ ነው ማወርደው። በቃ ይሄንን አሁን ለብቻው አውጣውና ሳህን ላይ ያደርገዋለሁ። ከዛ በኋላ እዚሁ ላይ ደግሞ ሩዜን አጥቤ ጨምሬ አሳያችኋለሁ። ይኸውላችሁ እንደምታዩት አሁን ይሄንን ሙሉ ለሙሉ ዘይቱን ከስር እያስቀረው እዚህ ላይ አውርደዋለሁ። ዘይቱን በኋላ ላይ ስለምጠቀምበት ማለት ነው፣ ለሩዝ መቀቀያ ስለሚሆነኝ። ሩዝ ስቀቅል ምንም ነገር አልጠቀምበትም። ትንሽ ጨውና በቃ ዘይቷን ብቻ ነው የማደርገው። ከለር ከፈለጋችሁ እናንተ እርድ ማድረግ ትችላላችሁ። እኔ የራሱ ከለር በቂ ሆኖ ብዬ ስላሰብኩኝ ነው እንጂ ከሩዛችሁ ጋር እርድ መጠቀም ትችላላችሁ። አትክልት ይህንን ይመስላል። እንደምታዩት ሩዛችሁ እንደዚህ አንድ ዙር እንደዚህ ማጠብ አለባችሁ። ሩዛችሁ መታጠብ አለበት። መታጠቡ በጣም ጥቅም አለው። አሁን እንግዲህ የታሸገም ሆነ ምንም ሆነ እጅ ንክኪ አይጠፋም። እኛ ባህላችን ነው እንግዲህ ነካ አድርገን ይሄ ነገር እንዴት ነው ቆንጆ ነው ምናምን ብለን ስለምንገዛ አንድ ዙርና ሁለት ዙር ውሃ ማግኘቱ በጣም ጥቅም ስላለው እንደዚህ አድርጋችሁ ሻሻውን ታወርዱታላችሁ። ከዛ እንደዚህ ለቀቅ ሲልላችሁ እሺ እንግዲህ ሁላችሁ እንደዚህ አድርጌ አጥቤዋለሁ። አሁን ይሄንን ቀጥታ ወደ ዘይት ያርግ ለትንሽ ሰዓት ጠበስ ዘይታችን እንግዲህ እንደምታዩት ይኸውላችሁ ትኩስ ነው፣ ግሏል። ስለዚህ በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገር ስትሰሩ ሊረጭ ስለሚችል ማለት ነው። እያደረጋችሁ እንደዚህ ታወርዱታላችሁ። እንደዚህ አድርገን ለተሰረ ትንሽ በዘይት ውሃ ወዲያው ላለመከለስ ማለት ነው። እንደዚህ ማድረጋው በጣም በሚገርማችሁ ሁኔታ ውሃ ሳከልሱ እንደዚህ በዘይት ብቻ ጠበስ አድርጋችሁ ውሃ ከልሳችሁ የምትሰሩት ሩዝ ሞክሩት። አሁኑ ራሳችሁ በቤታችሁ ሞክሩ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እኔ እንደዚህ ያርፍ ነው የምሰራው። እንደዚህ በጣም ስቸኩል ነው እንደዚህ የማደርገው በነገራችን ላይ፣ ምክንያቱም ቤተሰብ ላይ ታውቃላችሁ ነው። የቤተሰብ ስሰራ እኔ 1 ኪሎ ሩዝ ሙሉ ስጠብስ አልገኝም። ሩዝ አጠቃቀቅ ቀቅዬ እሱን ነው የምሰራውና ይሄን እንደዚህ አድርገን በተወሰነ ሰዓት ገለጥ እናደርገውና ውሃችን እንከልሳለን። ሩዛችን ከበሰለልን በኋላ አብረን እንቀምሳለን። እናንተ አብራችሁ የሆኑ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ አትለፉ። ሁሌ ደግሞ የምትከታተሉ ሰብስክራይቦቼ ደግሞ ሼር አድርጉ። እስኪ ሼር አድርጉና ሌሎች ጋር እንዲደርስልኝ አበረታቱኝ። ላይክ አድርጉኝ፣ ኮሜንት ጻፉልኝ። በእናንተ መጣት እንግዲህ ሁላችሁ መጥረሻሽን ቀይሪ ብላኝ አንዷ ጽፋልኝ ነበር። መጥረሻዬንም ቀይሬ ያለው ሌላም ነገር እንድንቀይር አብራችሁኝ አግዙኝ ነው የምላችሁ። አሁን ይሄ ይበቃል። እዚህ ላይ እቺን ውሃ ጨምራታለሁ። ሩዝ ብዙ ውሃ አይፈልግም። ከላይ ብቻ ዘለል እስኪ ድረስ ውሃችሁን ታደርጉና ከዚህ በኋላ አይማሰልም። ሩዝ እንደዚህ በቀዝቃዛው ካማሰላችሁ በኋላ ደጋግማችሁ እንዳትነኩት፣ ይቦካባችኋል። አሁን ይሄን ከድኜ ሲበስል ደግሞ አብረን እንጠብቃለን። ሩዛችን እንግዲህ እንደምታዩት በዚህ ላይ ተስሏል። በጣም በሚገርም ሁኔታ ይበስላል። ትንሽ ነው እና ውሃ ስለሚቀረው ውሃውን እንደዚህ አድርጌ በሰስ አደርግባታለሁ። አትነካኩትም። እሺ እንደዚህ ውሃ ትንሽ አንሶ ታስተርጉ ብስል እንዲህ ስለፈለኩኝ ነው። እኔ ግን እንደዚህ ውሃ ታረጉበት አትነካኩ በጭልፋችሁ። እቺን እስክትመጥልን ድረስ እንጠብቃለን። ከዛ ወደ መቅመስ ይያለን። አሁን በደንብ ሆኖ በስልልኛል።
አያችሁ አሁን ይበስታል። ስለዚህ ምን አደርጋለሁ መሰላችሁ? ለየት ያለ ነገር የማደርገው ይሄንን ጥሬ ነው ድጋሚ ከተፈተኩኝ ግን በአይን እንዲያምር ስለፈለኩኝ እንደዚህ አድርጌ በራሱ እንፋሎት ብቻ እንዲዋሃድልኝ ያደርጋል። ይሄን ቅድም የሰራሁት እንዳለ ሆኖ ማለት ነው። ከዚህ በኋላ የምነካው ውሃው መጥቶ ስላለቀ ነው። ውሃው መጥቶ ካለቀ በኋላ እንደዚህ መነካካታችን በጣም አሪፍ ነው። ምንም ጉዳት የለውም። በዛው እንደውም ሬዲ ይጠበስላችኋል። ከዛ ደግሞ ቅድም ያወጣሁትን ስልስ አለ አይደል? የሰራሁት ስልስ ይኸውላችሁ ይሄንን ይመስላል። ስልሱን ደግሞ አብረን እንጨምረዋለን እዚህ ላይ ከነቀናው መስሎኝ ጨውም እዚህ ላይ ስላለ ነው ሩዝ ላይ ጨው ያላደረኩት። ይሄን ደግሞ አብረን እንደዚህ እናዋህደዋለን። እንግዲህ ተመልካቾች ይኸውላችሁ እንደዚህ አድርጌ በፍጥነት ይሄን አትክልት ሰርቼ ከሩዝ ጋር ምሳም አይደለም መክሰስም አይደለም አጉር ሰዓት ላይ ነው ያለሁት። ስለዚህ እሱን እንመገባለን። ይሄን ይመስላል። ግን ደስ ብሎኝና ጣፍጦኝ እንደበላ ምን እፈልጋለሁ መሰላችሁ? አሁን ስቶቬን አጥፋውና ለትንሽ ሰዓት ቀዝቀዝ ሊልን አደርገዋለሁ። እንግዲህ ተመልካቾች ሁላችሁ ከመንገድ እንደመጣሁ እንደዚህ ቆንጆ አድርጌ ሩዜን ስርስት አድርጌ ለራሴ አቀረብኩኝ። ይሄን ይመስላል። በጣም ነው የሚያምሩ፣ በጣም ደስ የሚለው። አሁን ደግሞ አብረን ቀምሰን እናየዋለን። እስኪ ስማ ሽታው ልነግራችሁ አልችልም። እና ከመንገድ እንደዚህ ደክሟችሁ ስትመጡ ራሳችሁን በዚህ መልክ አስተናግዱ። በጣም የሚገርም የሚያምር ቆንጆ ሩዝ ነው የሰራሁት። ሽታው ራሱ ያስታውቃል። እንግዲህ እንደዚህ በላና ይሄ የተረፈውን ደግሞ ልጆቼ ሲመጡ ከነሱ ጋር በዳቦ አብሮ ይበሉታል። እነሱ ያው የወለደ ሁልጊዜ ይሄንን ይመስላል። ልቅ መስራት ሳያችሁ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። በጣም እርቦኛል ግን በጣም ይጣፍጣል። በጣም የሚጣፍጠው ሁላችሁም ሰርታችሁ ሞክሩት። በእውነት እያባባስ አይደለም። ያው እንግዲህ ሰሞኑን ደግሞ ዳቦ ስለማልበላ ሩዝ ብቻውን ነው የምበላው። ሩዝና ገብሶችን ብቻ ስለምጠቀም ነው። እንግዲህ እናንተንም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሌላ ምን ምግብ ስላላችሁ በኮሜንት አሳውቁኝ።